ጤና ይስጥልኝ ልጆችዬ። ስምዖን ስለሚባል አንድ ደግ ሰው ልንገራችሁ። ስምዖን እግዚአብሔርን በጣም ይወድ ነበር። በየቀኑ ከእግዚአብሔር ጋር ይነጋገር ነበር እና በጥሞና እግዚአብሔርን ከልቡ ያዳምጠው ነበር። አንድ ቀን የእግዚአብሔር መንፈስ ለስምዖን ልዩ ቃል ኪዳን ገባለት። በሹክሹክታ እንዲህ አለው፣ ስምዖን ልዩ የሆነ ሕፃን ላሳየህ ቃል እገባለሁ፣ ለዓለም ሁሉ ታላቅ ስጦታዬን። ስምዖን በጣም ተደስቶ ነበር። ስለዚህ በየዕለቱ ሁሉንም ከልጅ ጋር የሚመጡትን ቤተሰቦች ለመመልከት ወደ እግዚአብሔር ትልቁ ቤተ መቅደስ ይሄድ ነበር። ስምዖን እግዚአብሔርን የሚወድና የሚያዳምጥ ሰው ነበር። ልዩ የሆነውን ሕፃን ዛሬ ላየው ይሁን ብሎ ተስፋ ማድረጉን ቀጠለ። አንድ አስደናቂ ቀን ዮሴፍ የሚባል ሰውና ማርያም የምትባል ሴት አዲሱን ልጃቸውን ኢየሱስን ተሸክመው ወደ መቅደስ ገቡ። ስምዖን ባያቸው ቅጽበት ልቡ ዘለለ። በውስጡ ያለው የእግዚአብሔር መንፈስ ሕፃኑ ይህ ነው አለው። ማርያምም ሕፃኑን ኢየሱስን በስምዖን እቅፍ ውስጥ አስቀመጠችው። ስምዖን ሕፃኑን አቅፎ እንዲህ አለ፣ አመሰግናለሁ። አሁን ልቤ በሰላምና በደስታ ተሞልቷል። ዓይኖቼ ያንተን ድንቅ ስጦታ አይተዋል። የሰው ሁሉ አዳኝ እግዚአብሔር የገባውን አስደናቂ የተስፋ ቃል ጠብቋል። ስምዖን በጣም ተደስቶ ነበር፣ ምክንያቱም ሲጠባበቅ የነበረው በመጨረሻም ከሁሉ የላቀው የእግዚአብሔርን ስጦታ የሆነውን ኢየሱስን አገኘው።